በሸዋ ቡልጋ አካባቢ ደብረ ጸላለሽ ዞራሬ የምትገኘው የኢቲሳ ቅዱስ ሚካኤል ደብር ከዛሬ መልኳ በፊት በደን የታጠረች ጥቂት ጎጆዎች የተቀለሱባት ደሳሳ መንደር ነበረች። በዚህ በኢቲሳ መንደር በክህነት የሚኖር ቤተክርስቲያንን እያጠነ እየቀደሰ የሚያገለግል አንድ ሕጋዊ ካህን ነበር። ጸጋ ዘአብ ይባላል። ባለቤቱ እግዚአብሔርያ ትባላለች። ቅን ደግ፣ በአካባቢው የተመሰገኑ ነበሩ። በየወሩ የቅዱስ ሚካኤልን በዓል ያዘክራሉ። የጋብቻ ፍሬ የአብራካቸው ክፋይ የሆነ ልጅ ግን አልነበራቸውም። ሀብታቸውን ለድሆች እየመጸወቱ የተቸገረውን እያሰቡ ቅዱስ ሚካኤል እንዲያማልዳቸው በመለመን እግዚአብሔር ልጅ ይሰጣቸው ዘንድ ይጸልያሉ። መጋቢት 24 ቀን በቅዱስ ሚካኤል ምልጃ አባታችን ተክለ ሃይማኖት ተጸነሱ። በዚህ ዕለት የአባታችን የተክለ ሃይማኖት እናት እግዚአብሔርያ ራእይ አየች። የብርሃን ምሰሶ ከቤቷ ውስጥ ቆሞ የምሰሶው ራስ ከሰማይ ደርሶ በዓለም ያለ ሕዝብ ሁሉ ነገሥታቱም ጳጳሳቱም በዙሪያው ቆመው እኩሌቶቹ ሲሰግዱለት እኩሌቶቹ እሱን ጥግ አድርገው ተቀምጠው አየች። እግዚአብሔርያ ይህንን ራእይ ባየችበት ሌሊት ጸጋ ዘአብ ሌላ ራእይ አይቶ ነበር። ከሚተኙበት አጎበር ስር ፀሐይ ሲወጣ ስፍር ቁጥር የሌላቸው ብሩሃን ከዋክብት በክንፎቹ ላይ ተቀምጠው ለዓለም ሁሉ ሲያበራ እርሱም በራእዩ ተገርሞ ድምፁን አሰምቶ በመደነቅ ያለቅስ ያነባ ነበር። ሲነጋ ራእያቸውን ተነጋገሩ። በዚያ ወራት በእነርሱ ላይ ምን እንደሚሆን ግራ ገባቸው። ቅዱስ ሚካኤል ሌሊት በራእይ ተገልጾ ወንድ ልጅ እንደሚወልዱ እርሱም የተመረጠ በእግዚአብሔር ዘንድ ቅዱስ በእናታችን በቅድስት ድንግል ማርያም ዘንድ የተወደደ በቅዱሳን መላእክት ዘንድ የከበረ እንደሆነ አበሰራቸው። እግዚአብሔር ለእነርሱ ያደረገላቸውን እያደነቁ እግዚአብሔርያ ከዳሞት ያመጣችውን የጌጧን ልብስ ሸጠው ለድሆችና ለጦም አዳሮች መጸወቱ። በእምነታቸው ጸንተው በቅዱስ ሚካኤል በዓል ቀን ዝክሩን እያዘከሩ ኖሩ። ከ9 ወር በኋላ ታኅሳስ 24 ቀን በ1197 ዓመተ ምህረት አባታችን ተክለ ሃይማኖት ተወለዱ። ለኢትዮጵያ ቤተ ክርስቲያን ሐዲስ ሐዋርያ፣ የኢትዮጵያ ፀሐይ፣ የምእመናን አባት፣ የብዙዎች ማረፊያ ሐዋርያው መነኩሴ አባታችን ተክለ ሃይማኖት ተወለዱ። በዚህ ዕለት በጸጋ ዘአብ ቤት ታላቅ ደስታ ተደረገ። አትወልድም የተባለች መካኗ ሚስቱ እግዚአብሔርያ እግዚአብሔር ጎብኝቷት መልካም ፍሬን አግኝታለችና። አባታችን ተክለ ሃይማኖት በተወለዱ በሦስተኛው ቀን በዕለተ ሰንበት ሲነጋጋ ከእናታቸው እቅፍ ወርደው በተአምራት አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው እያሉ አመሰገኑ።